ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለምታደርጉ ላይክ እያደረጋችሁ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑና የቻናላችንን ሳብስክራይብ እያደረጋችሁ እንድትቀላቀሉ የአክብሮት ግብዣችን ነው። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የተለመደው ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ እንግዲህ የሊቨርፑል ደጋፊ ታምራት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ድጋፍ ከኛ ጋር እንደሚቀጥል ባለሙሉ እምነት አለንና ታምራትን ከልብ እንድታመሰግኑ በቻናላችን ስም የአክብሮት ግብዣችን ነው። ከዚህ ቀደምም ለዚህ ቻናል በውስጥ መስመርም እንዲሁም በቀጥታም ድጋፍ የምታደርጉ ድጋፋችሁን እንድትቀጥሉ የአክብሮት ግብዣችን ነው። ቁጥር 2 የለንደን ደርቢን በተመለከተ ምናነሳቸው ነጥቦች እንዳሉ በትናንትናው ክፍል 1 የካሴዶና ራይስን ትኩረት አድርገን ሰፋ ላለ ደቂቃ ከብዙ አንግል በርካታ ነጥቦችን እያነሳን ስንወያይ ነበር። ሁለተኛው ክፍል ግን የሚያተኩረው ስለ ቡድን ምሰሶ ስለሆኑ እንቅስቃሴዎች ሳይሆን የቡድኑ ዩኒክ አገልግሎት የሚሰጡ ቅመም የሚጨምሩ የቡድን እንቅስቃሴን በተዋበ ሁኔታ ለእግር ኳሱ ቤተሰብ አዝናኝ፣ ለሜዳ ውስጥ እንቅስቃሴ ገዳይ የሆኑ ሞመንቶችን መፍጠር ስለሚችሉ ሌሎች ተጫዋቾች ደግሞ የምናነሳበት ፕሮግራም ይሆናል። የነገው ፕሮግራም ክፍል 3 በዕለቱ የምናደርገው ቅድመ ጨዋታ ግምገማ ሙሉ ትኩረት የሚያደርገው በሜዳ ውስጥ ስለ ሁለቱ ምርጥ 11 ታክቲክ ይሆናል። ነገር ግን እስካሁን ድረስ በተናጥል እያወጣ የምንወያይባቸው ጉዳዮች አንደኛ ንጽጽሮች አግባብነት አላቸው የላቸውም በሚለው፣ ሁለተኛ ደረጃ ኤጌሌ ይበልጣል ከሚለው ጉዳይ ይልቅ ለቡድኑ የሚያገለግሉበት መንገድና የሚሰጡት አገልግሎት ምን ያክል ደረጃ ውጤታማ ነው፣ በቡድን እንቅስቃሴ ላይ ስለሚፈጥሩት ተጽዕኖና ስለሚሰጣቸው ሚና ልዩነት፣ አንዳንዴ ደግሞ ለንጽጽርም የማይቀርቡ ጉዳዮች እንዳሉ አያይዞ ለማንሳት ነው። ከዛ በተቃራኒ እንግዲህ የተሻለውን ደግሞ ሞር ከኛ በተሻለ እናንተ ስለምትመለከቱ ደግሞ ጀጅመንቱን ለእናንተ በመተው ነው። ይሄኛው ፕሮግራም ግን ትኩረት የሚያደርገው በዘንድሮ ሲዝን ለማነጻጸር ሳይሆን በሚና ደረጃ የታሰበ በሚና ደረጃ የታቀደ አንዱ ሲፈጸም ሌላኛው ለመፈጸም ደግሞ ተጨማሪ እቅድና በጉዳት ምክንያት የተራዘሙ የሲስተም ለውጦች እንዳሉ ከተለያዩ አንግሎች እናነሳና ዛሬ ኮል ፓልመርንና ኤቤሪቼ ኤዜን መነሻ አድርገን አንዳንድ ቴክኒክ ጉዳዮች ላይ እናተኩራለን። ምክንያቱም ኤንዞ ማሬስካ በዚህ ደረጃ የትናንትናው ጋዜጣዊ መግለጫ በፓልመር መመለስ በከፍተኛ ሁኔታ ደስተኛ የሆኑበት ምክንያት የተለየ ደስታ እንመለከታለን። ከአሰልጣኙ ሪያክሽን ላይ ሚካኤል አርቴታ የሶስት ተጫዋቾችን ጉዳት አፕዴት አድርጓል። ነገር ግን የሁለት ጥይት የፊት መስመር ተጫዋቾች መመለስ ግን እንደ ኤንዞ ማሬስካ በትልቅ ሪያክሽን ሳይሆን የሚካኤል አርቴታ አስተያየት የተጫዋቾቹ በአንገብጋቢ ሁኔታ ለቡድኑ ስላስፈላጊነታቸው ሳይሆን ተጫዋቾቹ የመመለሳቸው ጉዳይ መልካም እንደሆነና ለውዱ ጨዋታ የመድረሳቸውን እድል ጠቁሞ ነው ያለፈው። ይህን ጉዳይ በተለያየ መልኩ እንመለከታለን። የቡድን ግንባታ ውስጥ የአንዳንድ ተጫዋቾች ሚና ለምንድን ነው ዩኒክ የሚሆነው? አሁን አንድ የቡድኑ ወሳኝ ተጫዋች ጎሎ የአንድ ቡድን ውጤት ተጽዕኖ ውስጥ ሳይገባ ሲቀር ሁሌም የሚነሳ አንድ ተመሳሳይ ሀሳባት የዛን ተጫዋች ጉለት ይሄ ቡድን ሴንስ አላደረገም ወይም ቦታውን ከበር አድርጓል፣ ይሄ ነው የቲም ግንባታ ማለት የሚል ክሬዲት ይሰጣል። ግን አሰልጣኙን ምን ያክል የላቀ ጭንቀት ውስጥና በርካታ ሲስተሞችን እየሞከረ ያቺን ጊዜያዊ መብቴና ቅኝት ለማምጣት እንደገና ምክንያቱም ያልታሰበ ጉዳት ያልታሰበ የቡድን ቅኝትን ይዞ እንዲቀርብ ያስገድዳል። እነዚህን ጉዳዮች ላይ አይተን ደግሞ ማየት አለብን።
የፓልመር መጎዳት በቼልሲ ቤት ቼልሲ ያለፉትን 13 ጨዋታዎች ውስጥ 10ን ሲያሸንፍ ምንም አይነት ተጽዕኖ አልነበረው ማለት 100% አይቻልም። ግን ቼልሲ ጥሩ ውጤት አስመዝግቧል። የፓልመር ጉድለት ለቼልሲ ትልቅ ክፍተት ሆኖ አልተመዘገበም የሚሉም አሉ። ፓልመርን ደግሞ ዩኒክ በሆኑ ጨዋታዎች ላይ ቡድኑ የሚፈልግበት ቡድኑ የተራበበት ጨዋታም አለ ብለው ደግሞ በሌላ ወገን በኩል የሚያነሱ አሉ። ታዲያ የፓልመር ጉድለት እውነት ቼልሲን ጎድቶታል ወይስ ቼልሲ በፓልመር ጉድለት ብዙም ክፍተቱን አልተመለከተም? የተጫዋቹን ጉድለት ያለፉት ጊዜያት ከኖቬምበር ወር ቀደም ብሎ ከኖቬምበር በፊት ሚካኤል አርቴታ በአንድ ጉዳይ ይታማል። አርሴናል የሴት ፒስ ቡድን ነው እየተባለ ነገር ግን በመላው ዓለም ከሚገኙ ሚዲያዎች ምናልባት በተናጠል ስለ ሴት ፒስ አይደንቲቲ አርሴናል ምንም አይነት መሰረታዊ የሴት ፒስ አይደንቲቲ ክለቡ እንደሌለውና አንድ የማሸነፊያ መንገድ ጥይት እንዳለው ጌም ኦፍ ስቴት እንጂ ቲም አይደንቲቲ እንደሌለው በሴት ፒስ በኩል ደግሞ እኛ በተቃራኒው ስናነሳ ነበር። ኖቬምበር ጀምሮ ደግሞ ይህን ጉዳይ የሚካኤል አርቴታ ቡድን በደንብ እያሳየ ነው። ክፍት ከሆነ እንቅስቃሴ ምን ያክል ግብ ማስቆጠር ይችላል? የቲሙ አቅምስ? የሴት ፒስ ቴክኒኮችን 100% የሚያሟሉና በተሻለ ሁኔታ ያን የሴት ፒስ ኳስ የሚያስቆጥሩ ተጫዋቾች ሲኖሩ ክለቡ ያስቆጥራል። ከሌሉ ግን ኦፕን ፕሌይ ፉትቦልን ደግሞ በተቀናጀና በአማረ ሁኔታ ይሄ ቡድን የመተግበር ኳሊቲው ምንም ለጥያቄ የሚቀርብ እንዳልሆነ ደግሞ በቅርብ ሳምንት ተመለከትን። እነዚህን ጉዳዮች እስቲ እንዴት ትመለከታላችሁ? ሁለቱም አርሴናል በራሱ አይደንቲቲ በራሱ መልክ የቴክኒሻል ተጫዋቾችን አቅም በቅርብ ሳምንት በበለጠ ሊያሳየን የቻለበት መንገድ ምንድን ነው? የተለየው አዲሱ ፎርሙላ ሚካኤል አርቴታ ምን አይነት ፎርሙላ ይዘው ይመጣል? ስለ ክፍት የሆነ እንቅስቃሴ ደግሞ በበለጠ ካለፉት ጊዜያት እያረጋገጠ የመጣበትን የሜዳ ውስጥ እንቅስቃሴ ተመለከተ። ይህን ጉዳይ ደግሞ በተወሰነ መልኩ እስቲ ዘርዝረን እንመለከታለን። ለዛ ነው ፓልመር ተመልሷል። የቼልሲ ሞመንተምና ይሄ የቅርብ ሳምንት ተከታታይ ድል እነ ባርሳን ያሸነፈበት የክለቡ ኢነርጂና ፍላጎት ላይ ፓልመር ሲጨመር ምን ያክል ጥራትና ይሄ ተጫዋች የቡድን ግንባታ ላይ ቅድም መግቢያ ላይ ያነሳሁት ዩኒክ የሆነ ኳሊቲ የሚጨምረው የቱ ጋር ነው? በፓልመር መምጣት ደግሞ ኤንዞ ማሬስካ በጊዜያዊነት የወሰዱት መብቴ ወይም የቲሙ ፕላን ቢ ያልጨዋታ ሲስተም በላቀ ደረጃ ተጉዟል። ፓልመር ሲመለስ ግን ያ ሽግሽግ ሲፈጸም ቼልሲ ቤት ሊያሳጣ የሚችል ባላንስ አለ ወይስ ቼልሲ በበለጠ ኢፌክቲቭ ሆኖ ግቦችን የማምረት አቅሙ በፓልመር መመለስ ከሚያባክናቸው ኳሶች ይልቅ የሚቆጠሩ የግብ ቁጥሮች ከፍ ይላሉ? ይህንንም ጉዳይ እንመለከታለን። ግን ሁለቱ ክለቦች ካላቸው ወቅታዊ አስደናቂ ጉዞና ባህሪ የተነሳ ክለቦቹ የተላበሱት አንዳንድ ጥንካሬዎች ሳይስተዋሉ የታለፉ ግን ጠንካራ ጥንካሬዎች አሉ። አርሴናል ከሴት ፒስ በቀጥታ የተፈጠረበትን አደጋ የዴድቦል እንቅስቃሴንም ጭምር በፕሪሚየር ሊጉ ብቻ ሳይሆን በአምስቱ ትላልቅ ሊግ ከቆሙ ኳሶች በቀጥታ ክለቡ በተፈጠረበት ጫና አነስተኛ ሙከራ ያስተናገደ በሁሉም ውድድሮች ቡድን አርሴናል ነው። ከሴት ፒስም አነስተኛ ግብ ያስተናገደ ቡድን አርሴናል ነው። በሊጉ ደግሞ በ12 ጨዋታ አርሴናል አነስተኛ ግብ ሲያስተናግድ ከአርሴናል በመቀጠል አነስተኛ ግብ ያስተናገደው ደግሞ ቼልሲ ነው። በተጋጣሚ ደግሞ መረብ ላይ ከሴት ፒስ በርካታ ግብ በማስቆጠር በፕሪሚየር ሊጉ አንደኛ አርሴናል ሲሆን ሁለተኛ ደረጃ ላይ የተቀመጠው ቼልሲ ነው። ግን ስለ ቼልሲ ሴት ፒስ ጥንካሬ በደንብ እንዳናነሳ ያደረገን የአርሴናል የበለጠ ጠንካራ ወይም በሴት ፒስ የአጠቃቀም ሲስተም ላይ ውጤታማው ቡድን በተሻለ ደረጃ አርሴናል መሆኑ የቼልሲን ጥንካሬ እንዳናስተውል አድርጎናል። ስለዚህ ሁለቱ ክለቦች ይህን ጨዋታ ሊጠቀሙ የሚችሉት ከቆመ ኳስ ይልቅ የሜዳ ውስጥ እንቅስቃሴና ቴክኒሻል ተጫዋቾች ልዩነት ይፈጥራሉ ብለን ያመንበት ዋነኛ ቁጥር 2 ፕሮግራም እንድንሰራ ያስገደደን ለዚህ ነው። ክፍት የሆነ እንቅስቃሴ
የሚደጋገም ገዳይ የመሆን አቅምን ጨዋታን አድቫንቴጅ በመያዝ ሳይሆን ጨዋታን በመግደል የሚገኝ ነጥብ ያለበት ጨዋታ ነው። ምክንያቱም ባለሜዳ ቼልሲ በየትኛውም ደቂቃ ሊያንሰራራ እንደሚችል ተጋጣሚው አርሴናልም አድቫንቴጅ ቢወሰድበት ያንን አድቫንቴጅ የመቀየር አቅም እንዳለው አይተናል፣ የሁለቱም ቡድኖች ጥንካሬ። ስለዚህ የትኛው ቡድን በየትኛው ቴክኒክ የተሻለ አስተዋጽኦ በሜዳ ውስጥ ልንመለከት እንችላለን። ይሄ ነው አሁን ትልቁ ጉዳይ። የኤንዞ ማሬስካ ደስታ ከፓልመር መመለስ ጋር የተመለከትነው ወይም የተረዳ ነው ወይም የዚህ አሰልጣኝ በፓልመር መመለስ ከፍተኛ ደስታ ሪያክሽን ያሳዩበት ዋነኛ ምክንያት አንደኛ የቡድን አጋሮቹ ያሳዩ ተነሳሽነትና የዚህ ተጫዋች መመለስ በእርግጥም በክለቡ እንቅስቃሴ ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችል ስለሚያምኑ፣ ይሄ ደግሞ ባለፉት ዓመታት በደንብ አሳይቷል። በመጣ ሲዝን በሊጉ ብቻ 22 ግብ፣ አምና 15 ግብ። ቀላል ግብ አይደለም እኮ ከአንድ ፕሌይ ሜከር የሚገኘው የግብ ማምረት። በአጠቃላይ እኮ ቼልሲ ቤት ይሄ ተጫዋች ከፈረመበት ጊዜ ጀምሮ የዘንድሮን ሲዝን ጨምሮ በሁሉም ውድድሮች ወደ 60 ግብ ላይ ተሳትፎ አድርጓል። ይህን ቁጥር አንዳንዴ ስንመለከት አስደናቂ ቁጥር ነው እኮ ፓልመር በዚህ 3 ዓመት ውስጥ ያሳየ። ለዚህ ተጫዋች አጠቃላይ ፓኬጅ ወደ 51 ሚሊዮን ፓውንድ ገደማ ነው ቼልሲ ለመክፈል ከሲቲ ጋር የተስማማው። ሲቲ ይህን ምርታማነትን ከፓልመር የማግኘቱን አቅም ያውቋል። ግን ተጫዋቹ ደግሞ በቦታው ላይ ትዕግስተኛ ስላልነበር እድሉ እንዲሞክር ነው ፔፕ ፍቃድ የሰጠው። እድሉን እንዲሞክር ብቻ ሳይሆን እድሉን በመጠቀም ደግሞ ቼልሲ ቤት ፕሩፍ አድርጓል። በቅርብ ዓመት ውስጥ ያለምንም ጥያቄ በኮንሲስታንሲ ይሄ አምና የተፈጠረውን የተወሰኑ ጨዋታዎችን ብቃት መውረድ እንቶ፣ ምክንያቱም አንድ ፕሮፌሽናል ተጫዋች ውስጥ የሚያጋጥም አንዱ የኬሪየር ፈተና ነው እና ያንን እንደ ትልቅ ጉለት አንስተን ስለ ኮንሲስታንሲ ፓልመር ያሳየውን አይነት የፕሌይ ሜከር ዳይናሚክ እንቅስቃሴ ላይ እንደ አንድ ይሄ መመዘኛ ውስጥ እንደሚገባ የወረደ ብቃትን አመሳስሎ ማንሳት ተገቢ ስላልሆነ ነው። ይሄ ተጫዋች አስደናቂ 10 ቁጥር ተጫዋች ነው። በፓልመር መመለስ ቼልሲ ቤት ሊፈጠር የሚችል ትልቁ ልዩነት ምንድን ነው? ይሄ የፋይናል ሰርድ በቅርብ ሳምንት በቼልሲ ፕሮግራም የምናነሳው አዲስ የታክቲክ ዘይቤ ቼልሲ ቤት ውስጥ እየተመለከትን ነው። ቼልሲ የተጋጣሚን የቀኙን የሜዳ ክፍል በከፍተኛ ሁኔታ ኦቨርሎድ ከአንድ ትርፍ ተጫዋች ጋር የሚፈጥርበት ሲስተም እና የኩኩሬያ ኦቨርላፕ እና አንደርላፕ ቴክኒክ፣ እነዚህ ጉዳዮች የቀኙን የሜዳ ክፍል ኦቨርሎድ የሚፈጥሩበት ሲስተም በፓልመር ሞግደል ከኳስ ጋር ከሚደረግ እንቅስቃሴ በአካል እዛ ፖዚሽን ላይ የመገኘት ብልሃት ነው። በደንብ እናስተውለው አንድ ጉዳይ አለ። ኩኩሬያ ፋይናል ሰርድ ሲገባ ያለ ኳስ ነው በጣም እየፈጠነ እና የኳሷ እንቅስቃሴ በኩኩሬያ ቦታ ከሆነ በግራው የሜዳ ክፍል በቀኙ የተጋጣሚ ኤሪያ ላይ ከሆነ በቀጥታ ከኳሷ አጠገብ ወይም ከኳሱ ጀርባ ወደ ተጋጣሚ መጫወቻ ክልል አደጋ ክልል ሲገባ አንድ ተጫዋች ሊያጣ የሚችለው ተጋጣሚ ጉዳዮች አሉ። ትኩረቱን፣ ፖዚሽኑን፣ የሀሳብ መሰረቅ ወይም ይሄን ኳስ ዲፌንድ ላድርግ ወይስ ይሄ ከበስተጀርባዬ ወይም ከፊት ለፊቴ የሮጠውን ተከላካይ ማርክ ላድርግ። ኳሱ እግር ውስጥ የሚገኘው ደግሞ የቼልሲ ተጫዋች በሁለት የነፃነት እንቅስቃሴ ውስጥ ይቆማል። እየሮጠ ላለው ኩኩሬያ ወይስ ነፃ እየወጣ ላለው ጋርናቾ ልስጥ የሚል ይሄኛው ሲስተም በፕሪሚየር ሊጉ በነገራችን ላይ ያልተለመደ በጣም ቅንጅት የተሞላው የቼልሲ የቅርብ ሳምንት የቀኙን የሜዳ ክፍል የሚፈጥሩት ከፍተኛ ኦቨርሎድ ነው። ከዚህ በፊት የምናስተውለው አንድ ጉዳይ ነበር። የግራው የሜዳ ክፍል በቼልሲ ቤት በጃክሰን ፓልመር እና ሪሽ ጀምስ ኦቨርላፕ ሲያደርግ ወይም ማሎ ጉስቶ ግን ማሎ ጉስቶ ክሬቲቪቲውና ግብ የማስቆጠር አቅሙ በዛ ደረጃ ከፍ አላለም። ይህንን ሲስተም ተጠቅሞ የኤንዞ ማሬስካ ቡድን በርካታ ግቦችን ሲያስቆጥር፣ ለምሳሌ ጋርናቾ እንዴት ነው በአንዴ አስደናቂ ቁጥሮችን አስደናቂ ብቃት
ግሩም የሆነ እድገትና ለውጥ እያሳየ የመጣው በመጀመሪያ ደረጃ ሰፊውን የሜዳ ክፍል እየተመላለሰ ኳስ ይዞ የሚሮጥበት የመጫወቻ ሜትር እንደ ማንቸስተር ዩናይትድ ሰፊ አይደለም። ወይም ጋርናቾ የግድ 25 ሜትር የመሮጥ ግዴታ የለበትም። ከፍጹም ከተጋጣሚ የመጫወቻ ቦክስ ብዙም ሳይርቅ በ6-7 ሜትር ውስጥ ሆኖ ኳስን ካገኘ በኋላ ድሪብል አድርጎ የመሮጫ ስፔስ ጭምር ታክቲካሊ ክሬት ይደረጋል በቲም ሙቭመንት። ይሄ ባላንስና የቀኙን ሃፍ ስፔስ ኦቨርሎድ ለመፍጠር የሚጠቀሙበት የቼልሲ አዲሱ ሲስተም በፓልመር ጉለት የተፈጠረ የበለጠ የክሬቲቪቲ አቅምን ለማጎልበት የተደረገ የታክቲክ ሽግሽግ ነው። ለምን እዛ ፖዚሽን ላይ የሚገኘው ኤንዞ ፈርናንዴስ ስለሆነ ወደ ግራው 8 ቁጥር አዘን ብሎ እንዲጫወት በበለጠ ከቀኙ ይልቅ ለምን ኮምፎርታብል ስለሆነ አዙሮ የመምታትም ስሩ ፓስም የማድረግ ጨዋታውን ወደ ሌላ ሃይ ተርኖቨር መቀየርም ስለሚችል እነዚህን ጉዳዮች እንግዲህ በአንድ ኳስ እንቅስቃሴ ላይ ቼልሲ በፓልመር ጉለት የፈጠረው ታክቲካዊ ባላንስ ነው። ፓልመር ሲመጣ ግን ቀኙም ግራውም እኩል ዳይሜንሽን ጠብቆ ቡድኑ ማጥቃት ይችላል። የሚያስደንቀው ነገር ይሄ ነው። የአንዱን የሜዳ ክፍል ላይ በተጨማሪ ኃይል ኦቨርሎድ ሳይሆን በኳስ በጣም ጫና መፍጠር ይችላል። አሁን ለምሳሌ ፓልመር ካለ አንድ በፓልመር ጉለት ቼልሲ ያጣውን ትልቅ ዩኒክ የሆነ ሲስተም ልንገራችሁ። ካምነው ባነሰ ሬንጅ ነው አደጋ እየፈጠረ የሚገኘው ፔድሮ ኔቶ። ለምን መሰላችሁ? የዚህ የፔኔትሬሽን ስሩ ቦል የመጨረሻ የስሩ ቦል ታይሚንግ ቼልሲ ቤት ፓልመር ከጎደለ በኋላ ወይም ፓልመር ከተጎዳ በኋላ ቼልሲ በስሩ ቦል ከሴንትራል ፕሮግረስ በሚነሳ ኳስ 54.6 በመቶ ስሩ ቦሉ ወርዷል። የቼልሲ እንደ ቡድን የግድ እዛ ቦታ ላይ ፓልመር መኖር ያለበት አንደኛው ዩኒክ ሲስተም። የዚህን ደግሞ ስሩ ቦል አብዛኛውን ፐርሰንት የሚቀበለው የነበረው ፔድሮ ኔቶ ነው። ታስታውሳላችሁ አምና ከፓልመር ወደ ኔቶ ከኔቶ ወደ ጃክሰን የሚደረግ አንድ ቼልሲ የመጀመሪያ ዙር ያመጣው አስደናቂ ሙቭመንት ነበር። ተጋጣሚ ወደ ራሱ የሜዳ ክፍል በመሳብ ከተከላካይ ጀርባ የሚፈጠረውን ስፔስ በሁለቱ ፈጣን ተጫዋቾች ለመጠቀም ይሄ ሲስተም ዘንድሮ በላቀ ደረጃ እንዲሁም ከቨሬጁ አግሬሲቭሊ ማን ቱ ማን ባትል በማድረግ የተሻለ ተጫዋች ሆነው ሊያም ዴላፕ ያንን ኤሪያ የተጋጣሚ ሴንተር ባኮች ላይ ኦቨርሎድ እየፈጠረ የበለጠ ስፔሶችን ይፈጥራል የሚል ግምት ነበር። ፓልመር ዴላፕም ተጎዱ። ቼልሲ አዲስ ባላንስ ሲያመጣ ነው በነገራችን ላይ ተደጋጋሚ ጨዋታ ውጥረት ውስጥ ማሬስካ የገቡት ነጥብ መጣል የገቡት። ግን ያንን አዲስ ሲስተም ደግሞ ወደ ሪትም ሲያመጡ ደግሞ አሁን በአስደናቂ ፍሉዲቲ ላይ ተገኝቶ ሁለተኛ ደረጃ ላይ በሊጉ ላይ እንዲቀመጥ አስችሎታል። ስለዚህ የፓልመር መምጣት በበለጠ ቲም ዳይናሚክስ እንቅስቃሴው ላይ የሚፈጥረው የተለየ ዩኒክ ፓተርን አለ። የቡድን እንቅስቃሴ ላይ ሁለቱም ዊንግ እኩል በኳስ በኩል ፍሎ የተመጣጠነ ከሆነ የፓልመርን ቴክኒክ በጣም ልናደንቅ ይገባል። ግን ኤንዞ ማሬስካ ከፒኤስጂ ጋር የተጠቀሙትን ሲስተም አሁን ፓልመር ሳይኖርም ያን ሲስተም እየተጠቀሙ ነው። የ10 ቁጥር ተጫዋች አንዱን ወደ ክንፍ በማውጣት ኤንዞ ፈርናንዴዝን የተጋጣሚ 6 ቁጥር ኤሪያ ላይ እንዲገኝ ማድረግ ወይም ያ ለተከላካይ ከበር የሚሰጠው የ6 ቁጥር ተጫዋች ፍጹም ምቾት እንዳይሰማውና የኤንዞ ፈርናንዴዝ የፕሬሲንግ ሰለባ እንዲሆን እና ከሱ ጀርባ ሪስ ጀምስ እና ሞሲስ ካሴዶ በከፍተኛ ወርክ ሬት እና በኳስ ስኪል ተከላካዩን ጥብቅ በማድረግ አማካዩን ኤሪያ በደንብ ታይት በማድረግ ተጋጣሚ ዊንጉንም አማካዩንም እንዳይጠቀም ይሄ የሚድ ብሎክ ስትራክቸሩን የተሟላ ያደርጋሉ። ይሄን የቼልሲ ስትራክቸር ግን ፓልመር የሚመጣ ከሆነ አንደኛው የክንፍ ተጫዋች ቤንች መሆን የግድ ይኖርበታል። በአርሴናሉ ጨዋታ ምናልባት በቀጥታ ቤስት ላይ ያደርጉት ይችላሉ ፓልመርን፣ ግን መመለሱ የበለጠ የሚጨምረው ጥራት ይሄ ነው ኳሊቲ።
ስለ ቼልሲ ኮል ፓልመር መመለስ የኤንዞ ማሬስካ ደስተኛ የሆኑበት ታክቲካዊ መመዘኛ አንዱን በግሌ የተረዳሁት ይህንን ነው። ሌሎች ነጥቦችን በነገው ፕሮግራም እናንሳ። እስቲ አሁን ደግሞ ወደ አርሴናሉ የቤሪቼ ዜኒድ አርሴናል ቤት በቅርብ ሳምንት ለታየው ሌላ አይደንቲቲና ሌላ የማሸነፊያ መንገድ ቁልፉ ብቻ ሳይሆን ዋናው የሚናው ባለቤት ማርቲን ኦዲጋርድን የአርሴናል ደጋፊ ኦዲጋርድ ቦታ ይፈልግ ቢል ሊያስገርም አይገባም። በዚህን ሰዓት ኦዲጋርድ የሚጫወትበትን ሌሎች አማራጮችን ሚካኤል አርቴታ ካልፈለገ በስተቀር ከዚህ ቦታ ላይ ኢዜ ማንሳት የአርሴናል ግብ የማስቆጠር አቅም ላይ ትልቅ ሪስክ መውሰድ ነው። በነገራችን ላይ ይሄን በጣም እርግጠኛው ልንገራችሁ፣ ኦዲጋርድን በኢዜ ቦታ ድጋሚ አስገብቶ ኢዜን ወደ ሌላ ፖዚሽን ላይ መቀየር ለሚካኤል አርቴታ ትልቅ ሪስክ ነው። ባይሆን ሁለት ሪስክ ያለው ጉዳይ ሊጠቀም ይችላል። አንደኛው ሪስክ የበለጠ ከፖዚሽኑ ላይ ማራቅ ነው። ሁለተኛው ሪስክ ግን ከሁለቱ ሚድፊልደሮች አንዱን መቀነስ ደግሞ ሌላኛው ሪስክ ነው። የግድ ኦዲጋርድ ከኢዜ የተሻለ ወርክ ሬት ኦፍ ዘ ቦል አለው የሚለው እምነት አለ አርቴታ። በጣም አርቴታ ኦዲጋርድ ላይ ከሚያምንባቸው አንደኛው ጉዳይ ምንድን ነው? ከኳስ ውጪ ተጋጣሚን ፕረስ ለማድረግ ፋይናል ሰርድ የተሻለ ተጫዋች ነው። ለዚህ ነው የፕሬሲንግ ኢንቴንሲቲው በተለይ ሁለተኛ ቦል ላይ ተጋጣሚ የመጀመሪያ ቦልን የአርሴናል ተጫዋች ፕሬሲንግን ከተሻገረ ለምሳሌ ሃቨርት፣ ሳካን፣ ትሮሳርድን፣ ማርቲኔሊን አንዱን የፋይናል ሰርድ ተጫዋች ዮኮሬስን ከተሻገረ በኋላ ሁለተኛው ፌዝ ላይ በቀጥታ የመጀመሪያ ፔኔትሬሽን ቦል ሰከንድ ቦል የሚያደርገው ኦዲጋርድ ስለሆነ ያን ስቴጅ በጣም አርቴታ ፎከስ ያደርጋል። ይሄ ከፈርስት ፌዝ ወደ ሰከንድ ፌዝ መሸጋገሪያ ይሄ የዲፕላይን ፕሌይሜከሮች ኤሪያ አለ አይደል? ከመጀመሪያ የቢልድ አፕ ከተጋጣሚ ከራስ የመጫወቻ ክልል ከ20 ሜትር በኋላ ያለችዋ ፌዝ ማለት ነው። እሷ ኤሪያ ላይ አርቴታ በጣም መንጠቅ ይፈልጋል። ኳስን ከሚድ ብሎክ አጠገብ ወደ ሰከንድ ፌዝ መግቢያ ላይ ያለችው ያቺን ትራንዚሽን መንጠቅ ከቻልን የትኛውንም የግብ ዕድል እንፈጥራለን በቀላሉ። ያ ፌዝ ማለት ራይስ የሰንደርላንዱን ተጫዋች ፕረስ አድርጎ የነጠቀበት ኤሪያ ማለት ነው። እዛች ኤሪያ ላይ ኦዲጋርድ ደግሞ ፕሬሲንጉ የተሳካ ነው በአርቴታ ሲስተም። ግን አርቴታ ለምንድን ነው ከኳስ ጋር ካለው ተች ይልቅ ያለ ኳስ ያለውን ሬት የሚፈልገው? የሊጉን ኢንቴንሲቲ በበለጠ ደረጃ ለመወጣትና እነዛ ፕሬሲንጎች ከተሻገሩ የተከላካይ አሁን የሚስተዋለው ጥንካሬ ላይ ከፍተኛ ጫና ይስተዋላል ብሎ ስለሚያምን፣ ምክንያቱም የአርሴናል መከላከል የሚጀምረው ከተጋጣሚ ኤሪያ ስለሆነ፣ ይሄ ደግሞ ተከላካዩ የሚወስደው ኃላፊነትና ጫና በበለጠ የሚቀንሰው ፋይናል ሰርድ በሚሰሩ ቴክኒካል ጉዳዮች ናቸው። በእንዲህ አይነት ፕሬሲንግ ለዚህ ሚና ደግሞ ኦዲጋርድን ይፈልጋል። አሁን ይሄ ነው አጨቃጫቂ ጉዳይ። ከኳስ ውጭ ባለው እንቅስቃሴ ነው አርቴታ ማመን ያለበት? እስቲ የእናንተን አስተያየት ለግሱ። ወይስ ከኳስ ጋር ኢዜ የሚሰጠውን አገልግሎት? አሁን ለምሳሌ ኢዜ ስፔስ እና ዞንን በደንብ ፕረስ ማድረግ ይችላል። ግን አንድ ስቴፕ ደግሞ ኦዲጋርድ የላቀ የሚሆነው ማን ቱ ማን ፕረስ ማድረግ ይችላል። አሁን ትልቁ ልዩነት ይሄ ነው። ኢዜ ፊዚካሊ በጣም ፊት ነው፣ ሻርፕ ነው፣ ግን የፊዚካል ኢንቴንሲቲ ተጫዋች አይደለም። ስለዚህ ኢዜ ምንድነው ትልቁ ነፃነት ኳስ ለኢዜ ሰጥቶ መተው ነው። ማድረግ ያለበትን የሚያውቅ ነው። ለኢዜ አይነገረውም። ሜዳ ውስጥ ስለሚያሳየው እያንዳንዱ እንቅስቃሴ ያን ያለ ምንም መዛነፍ ያን ሞመንተም ማስቀጠል ይችላል በተዋጣለት የጨዋታ እንቅስቃሴና ያውን በአማረ ቴክኒክ። ስለዚህ አርቴታ ያቺን ኤሪያን የማሸነፍ አቅምን በበለጠ ስለሚፈልግ ኦዲጋርድን እዛ ኤሪያ ላይ የመመለስ እድል ሊኖረው ይችላል። ስለ ፕሬሲንግ ኢንቴንሲቲውን ስለሚፈልግ ይሄ ጉዳይ ብዙ ሊያወያየን ይችላል፣ ብዙ ሊያከራክረን ይችላል። አንዳንዴ የአሰልጣኞች እምነት ከፍ ይልና እምነትን እስካለመቀየር በቃ በዛ እምነት ላይ ያላቸው መጽናት የሚያስደንቅ ይሆንና በቃ ክለቡን ማዳብታ ያደርገዋል። ከጥያቄ ይልቅ ያን ነገር የመላመድን ጉዳይ ያመጣል።
ለምን የገሌ አይቀመጥም፣ ለምን እንደዚህ አይሆንም የሚለውን ጉዳይ ይተዋል። አንዳንድ ጨዋታዎች ላይ ግን አርቴታ ሞክሮ ነበር። አሁን ለምሳሌ ለመጨረሻ ጊዜ ኦዲጋርድ ሲጎዳ የሞከረው ሲስተም አለ፣ በራይስ ብቻ ሁለቱን ተጫዋቾች በጋራ ለማጫወት። ያ ሲስተም ጥሩ ኤክስፐሪመንት ነው፣ ግን የሚታገዝበት የኳሱ ፍሎ እንደ ዙቢሜንዲ አይነት ፓሲቭ ፓሰር መሆን አለበት የግድ። በዙቢሜንዲ ብቻ ደግሞ ሁለቱን የሚያጣምር ከሆነ ደግሞ አርሴናል አንድ የሚቸገረው ጉዳይ ሚድ ሰርድ ላይ ኦቨርሎድ ለመፍጠር ፊዚካሊ በነ ኒውካስል፣ በነ ኤቨርተን፣ በነ አስቶን ቪላ አይነት አማካዮች ይበለጣል። የግድ የራይስ ኢነርጂ ያስፈልጋል። ራይስ ደግሞ የሚገባ ከሆነ ዲያጎናል ፓስ ነው እና ከኳስ ጋር ፔኔትሬት ማድረግ ነው ዞኑን ጥሎ እንጂ ካለበት ኤሪያ ላይ ሴንትራል ፕሮግረስም ሃይ ተርኖቨርም እነዚህ ፓሶች በዩኒክ የባውንስ ባክ እና ባውንስ ፓስ ብለን በዙቢሜንዲ እንቅስቃሴ ያነሳናቸው ኳሶች ራይስ ውስጥ የሉ። ስለዚህ አርቴታ ይሄን አጣብቂኝ ይሄን አሳይመንት የመፍታት የግድ ይሄን እንቆቅልሽ መንገድ የማስያዝ ኃላፊነት አለበት። ኦዲጋርድ መቶ ማይፈልግበት ይሄ የኦቨርሎድ እና የሃይ ኢንቴንሲቲ ያለ ኳስ የሚፈጠር ተጋጣሚ ላይ ጫናን ኮንቲኒቲ ባለው እንቅስቃሴ የሚፈልገው ሚና አለ። ኢዜ ደግሞ አርሴናል ማጥቃት ሲፈልግ የኢዜ ቦል አንድ 10 ቁጥር ተጫዋች ያለውን አቅም በአግባቡ የሚወጣ ከ10 ቁጥር ተጫዋች የሚፈለገው ሚና ከሚጠበቀው በላይ እየሰጠ ያለ ተጫዋች አለ። ስለዚህ ይሄ አሳይመንት ከባድ ነው ለሚካኤል አርቴታ። ምንድነው ይሄ አሳይመንት? አስደናቂ ራስ ምታት ይዞ ነው የመጣው። ኳሊቲ አለ፣ ስታንዳርድ አለ፣ አጠቃቀሙ ባላንስ ማድረግ። ወደ ዊንግ ኢዜ በጭራሽ መውጣት የለበት። ዊንግ ወጣ ኢዜ ማለት ክሬቲቪቲውም አሁን በቅርብ ሳምንት የአርሰናል ደጋፊ ከወንበሩ ተነስቶ ያጨበጨበለትን የፈረመበት ይሄ ተጫዋች ለአርሴናል ምን ያክል አንገብጋቢ እንደነበር ፕሩፍ ያደረገበትን ኳሊቲ አይመለከትም። ለምን ሚናው ይገደባል። ዊንግ ላይ 2 ሚና አለው። አንደኛ ካሊፊዮሪን ተመልሶ የመርዳት፣ ሁለተኛ የግራ 8 ቁጥር ኤሪያን ለራይስ ነፃ የማውጣት፣ ሶስተኛ ደግሞ በዊንግ በኩል የሚነሱ ረጃጅም ኳሶችን ወደ ሴንተር የማድረግ። ኦዲጋርድ ካለ ደግሞ እየገባ ወደ መሃል 10 ቁጥሩ ኤሪያ እንዳይዝ ኦዲጋርድ በእያንዳንዱ ኳስ ላይ ይገኛል። ስለዚህ ኢዜ ነፃነት ያጣል። ይህን ጉዳይ ለሚካኤል አርቴታ አንድ አሳይመንት ይዞ የሚመጣ ምርጥ ራስ ምታት ነው። ለምን ተጫዋች ኑሮ ቡድን ቢጨነቅ ይሻላል። አማራጭ ጠፍቶ ቡድን ከሚጨነቅ ኑሮማ መብቴ ይኖራል፣ ሮቴሽን ይኖራል። አንዳንዱን ተጫዋች እንደ ዲፌንሲቭ ሚድፊልደርም እየተጠቀመ ኤክስፐሪመንት ነው የሚሆነው። ምክንያቱም እግር ኳስ ሂደት ስለሆነ በድል ውስጥም ሂደት አለ። በቀኝ እያንዳንዱ ጉዳይ ላይ እግር ኳስ ሂደት ነው። በ12ቱ ጨዋታ አርሴናል ስላሳየው ሂደት ነው በእያንዳንዱ ጨዋታ አይደል የምናነሳው። ከዚህ ጨዋታ እኮ ይሄ ጨዋታ የተሻለ፣ ከዚህ ጨዋታ ይሄ የማሸነፊያ መንገድ እያለ ነው። ታዲያ የኤበሪቼዜ የተሟላ 10 ቁጥር መሆን በአርሴናል የኖቬምበር ወር የታየው አስደናቂ ኳሊቲ ምንድን ነው? ከኖቬምበር በፊት ለምሳሌ አንድ ፕሮግራም ላይ አንድ የእግር ኳስ ተንታኝ ሪች ፓለር ነው የሚባል አንድ የአይስፖርት ተንታኝ ምን አለ? 18 የቆሙ ኳሶችን ያስቆጠረ ቡድን ኤክስፔክቴሽኑን እንዴት ወደ ቻምፒየንስ አይደንቲቲ ትቀይራላችሁ የሚል የታይም ሳይድ ተንታኝ ነው። 18 የሴት ፒስ ኳስ አስቆጥሮ ዋንጫ የበላ እንግሊዝ ክለብ የለም የሚል አንድ ትችት አዘል አስተያየት አርሴናል ላይ አነሳ። ልክ ከበርንሌው ጨዋታ በኋላ መሰለኝ። ከዛም በኋላ ግን የሚካኤል አርቴታ ቡድን አንድን ተጋጣሚ ላይ አድቫንቴጅ ለመውሰድ መሪ ለመሆን ሴት ፒስን ይጠቀማል። በጣም በሚያስደንቅ ሁኔታ ያ አስተያየት ከተሰጠበት ጨዋታ አንስቶ ኖቬምበር ወር ከገባበት ጊዜ አንስቶ ከየትኛውም የፕሪሚየር ሊግ ክለብ ክፍት ከሆነ እንቅስቃሴ በርካታ ግብ ያስቆጠረው አርሴናል 8 ግብ። ይሄን አሁን ታዘባችኋል። ይሄን ቀደም ብዬ የምላቸው የነበረው ይሄን የአርቴታ ቡድን መለኪያው ሴት ፒስ አይደለም፣ አስደናቂ የጌም ፍሎ አለው። ምክንያቱም ከሴት ፒስ በየጨዋታው ክሬት የሚያደርገው ኤክሲጂ እንኳን አንድ አይሞላም።
ክፍት ከሆነ እንቅስቃሴ ግን በየጨዋታው ከሁለት በላይ ኤክስጂ ያስመዘግባል። ይሄ ቡድን በጥራት ባላቸው ኳሶች እየተፈጠሩ ግን እየተጠናቀቁ አይደሉም። ይሄ ደግሞ የዮኮሬስም የነሳካም ወደ ሪትም እየመጡ ክፍት ከሆነ እንቅስቃሴ ግብ የማስቆጠር ኳሊቲያቸው ከፍ ሲል የሚፈታ ችግር ነው ስንል ነበር። ይህን ችግር ደግሞ የሚፈታው ተጫዋች በተገቢው ሰዓት ተገቢው ፖዚሽን የ10 ቁጥር ተጫዋች በአንድ የኳስ እንቅስቃሴ የትኛው ፖዚሽን ላይ ነው መገኘት ካለበት ብለን ካነሳን የተጋጣሚ የአደጋ ክልል የሁለቱ ማዕዘናት መሀል ሴንተር ላይ መገኘት አለበት። ኢዜ በቶትናሙ ጨዋታ ያሳየን ሶስቱንም ግብ ያስቆጠረው ከዛ ቦታው ነው። በጨዋታው ግን የሞከረው 6 ኳስ ነው፣ ሃትሪክ ሰራ። 6ቱንም ኳስ የሞከረው ከአንድ አይነት ፖዚሽን ነው። የ10 ቁጥር ተጫዋች በባህሪው ክፍት ከሆነ እንቅስቃሴ መገኘት ያለበት። ስለዚህ ጥራት ባለው እንቅስቃሴ ጥራት ያለውን እድል ፈጥሮ ያልተዛነፈ ሙከራ አድርጎ እዛ ፖዚሽን ላይ የተሟላውን የ10 ቁጥር ተጫዋች ሚና እያሳየ ነው። ይህን ተጫዋች እንግዲህ መንቀል ከዚህ ኤሪያ ላይ በጣም ከባድ ነው። ለምሳሌ በዘንድሮ ሲዝን ከየትኛውም የአርሴናል ተጫዋቾች በበለጠ በቀጥታ የክፍት የሆነ እንቅስቃሴ ቻንሶችን ወደ ትላልቅ ኤክስጂ ወደ ኤክስጂ አሲስትም ወደ ኤክስ አሲስትም ወደ ኤክስጂ በመቀየር ብቸኛ ተጫዋች ነው። በየጨዋታው በአማካይ ግብ የሆነ ኳስም አመቻችቶ በማቀበል እስከ 0.72 ኢዜ ቋሚ መሆን ከጀመረበት ጊዜ ጀምሮ በሊጉ እንኳን ተሳትፎ አለው። ቀላል የሚባል ቁጥር አይደለም። ለምሳሌ የተጫዋች ያለፉትን ጨዋታዎች ይቅርታ ከኖቬምበር ጀምሮ ነው ይሄ ኤክስጂ የተመዘገበው። አንድ ትልቅ የተመለከትኩት ቁጥር ማለት የኢዜን ኳሊቲ የተመለከትኩበት አንድ ትልቅ ጉዳይ ላንሳላችሁ። ማርቲን ኦዲጋርድ የትላልቅ ጨዋታ ተጫዋች አይደለም የሚል ወቀሳ አለበት አይደል ከዚህ በፊት የሚነሳ። ኢዜ ግን አርሴናል በዘንድሮ ሲዝን በጣም ይፈተንበታል የተባለው 3 ጨዋታ ተመልከቱ። የማንቸስተር ሲቲን ጨዋታ ላይ ለማርቲኔሊ አሲስት አድርጓል። ከዛም በኋላ የቶትናሙ ጨዋታ ሃትሪክ መስራት ብቻ ሳይሆን አሲስትም አደረገ። ከባየር ሙኒክ ጋር አሲስት አደረገ። ይሄ ተጫዋች የትልቅ ጨዋታ ተጫዋች መሆኑን በድጋሚ ያሳየ። ትልቅ ጨዋታ ላይ ያውም ይሄ ተጫዋች አሲስት የሚያደርገው ኳስ የጨዋታው ልዩነት ነው። በቃ ጨዋታውን የሚገድል ኳስ ነው። ይሄ ቀላል አይደለም። ስለዚህ የዚህ ተጫዋች ሞመንተም አሁን በላቀ ደረጃ ላይ ተቀምጧል። 10 ቁጥር ቦታ አርቴታ የሚያስፈልገው የኢዜ ሚና ነው፣ ቴክኒክ ነው። ያ በፖዚሽኑ ላይ ሰዓትና ጊዜውን የጠበቀ ቦታው ላይ ተገኝቶ ከተገኘ በኋላ ኢዜ የሚያደርገውን ነገር ለኢዜ የሚነገረው ተጫዋች እንዲህ ቢያደርግ እኮ እንዲህ ይሆን ነበር የሚባል ተጫዋች አይደለም። እዛ ቦታ ላይ ፐርፌክሽን ከኢዜ ሁሌም የምናየው ነው። የሚያስቆጥራቸው እኮ የግብ ቴክኒክ የተጫዋቹን የኳስ እውቀት እኮ በደንብ የሚያሳይ ነው። የግድ ኃይል መጠቀም አያስፈልግም። አጨራረሱ በደንብ ያሳየናል። ይህን ተጫዋች እዛ ፖዚሽን ላይ በ10 ቁጥር ሚና አርቴታ በአግባቡ እየተገለገለበት ነው። ነገር ግን ለኦዲጋርድ ብሎ ፖዚሽን ቼንጅ አድርጎ ሁለቱን ሪስኮች የሚወስድ ከሆነ አርሴናል አታኪንግ ባላንሱ ሊያጣ ይችላል። ይሄ ጉዳይ የግል ስጋቴ ነው። ቴክኒካሊ ግን የፓልመር በዛ በኩል መነሳት፣ በዚህ በኩል የኢዜ ሻርፕ የመሆን ጉዳይ የእሁዱን ጨዋታ በበለጠ ክፍት የሆነ እንቅስቃሴ ውበት እንዲኖረው ያደርጋል። ምክንያቱም ሁለቱም የሴት ፒስ ጥንካሬ አላቸው፣ የማስቆጠርም አቅም አላቸው። ኳስ የግድ ወደ መሬት ትወርዳለች። ስለዚህ ያን ጊዜ የሚኖረው ፍሎ ፓልመር ምናልባት ነው ቋሚ ሊሆን የሚችለው፣ እርግጠኛ መሆን አይቻልም። ግን ቴክኒሻል ተጫዋቾች ሲመለሱ በዛ ቡድን ካለው ቴክኒሻል ተጫዋች ጋር ምን አይነት ጥራትና ኳሊቲ በዚህ ጨዋታ ያስመለክታሉ የሚለው ጉዳይ ሁሌም ይስባል። ኢዜና ፓልመር እንግዲህ በሌላ ኳሊቲ በሌላ ስታንዳርድ ይገናኛሉ። አንድ ጉዳይ ግን አድማጮች ከዋናው አርስታችን ጎን ለጎን በጣም የሚያስገርመኝና ሁሌ ለብቻ ቁጭ ቤ ከማስባቸው የትላልቅ ቴክኒሻል ተጫዋቾች ስታንዳርድና ያን ስታንዳርድ የሚያሰለጥኑ አሰልጣኞች ኳሊቲ አንዳንዴ በትክክል መንገድ እየተጓዙ ነው ወይ የሚለው ጉዳይ ሁሌ ጥያቄ የሚፈጥርብኝ ነው። ይሄን ጉዳይ ከታዘባችሁ ምናልባት አላቅም።
ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ናቸው። ስለ አጨዋወት ሲስተማቸው፣ ስለ ቡድን ግንባታቸው፣ ስለ አይደንቲቲያቸው ብዙ ጊዜ አውርተናል። ማብራራት አያስፈልገውም፣ ምክንያቱም ከዚህ ርዕስ ጋር ቀጥተኛ ግንኙነት የለውም። ግን የዚህ ፊክስቸር ከዚህ ቀደም አንዱ አካል ነበሩ። ከ2018-19 የውድድር ዓመት በኋላ በነገራችን ላይ ቼልሲ በስታንፎርድ ብሪጅ አርሴናልን አላሸነፈም። ይህን ስታት እዚህ ጋር ጠቁሚያችሁ ልለፍ። የእንግሊዝ ብሔራዊ ቡድን ትክክለኛ ተፈጥሯዊ የ10 ቁጥር ተጫዋቾች ጁዲ ቤሊንግሃም አለ፣ ከፈለጉ እንደ ግራ 8 ቁጥር መጠቀም ይችላሉ። ፎደን አለ፣ ፓልመር አለ፣ ኢዜ አለ፣ በተጨማሪ ሞርጋን ጊብስ ዋይት አለ። ቴክኒካሊ ከተመለከትን በእያንዳንዱ ቡድን ውስጥ ያሉ አስደናቂ ተች ያላቸው ግሩም የቴክኒክ ተጫዋቾች አሉ። ግን ዘሎ ቱኸል የመረጠውና በቦታው ላይ እስካሁን ድረስ እየተገለገለ ያለው ተጫዋች ኢዜም አይደለም፣ ፓልመርም አይደለም፣ ፎደንም አይደለም፣ ቤሊንግሃምም አይደለም፣ እነ ሞርጋን ጊብስ ዋይትም አይደለም። እየተገለገለ የሚገኘው ሞርጋን ሮጀርስን ከቦክስ እስከ ቦክስ የመሮጥ የኢነርጂ ተጫዋች ከቴክኒክ ይልቅ ወርክ ሬቱ ምርጥ የሆነ ይሄ ጉዳይ እንዴት ትመለከታላችሁ? ይሄ ጄኔሬሽን በቴክኒክ አቅሙ ነው ቡድኑ መገንባት ያለበት። ይሄን የመሰለ የእያንዳንዱ የኳስ ተች ለዓይናችን የሚማርክ የተዋበ እግር ኳስ የሚያሳዩ ተጫዋቾች ናቸው እዚህ ኤሪያ ላይ መጫወት ያለባቸው፣ ወይም ተፈራርቆ ሚና ከደክላን ራይስ ጋር መጫወት ያለባቸው፣ ወይስ ኤሌት አንደርሰን እና ደክላን ራይስን አንድ አይነት ተጫዋቾችን አማካይ ስፍራ ላይ አድርገው እነሱ ላይ ሞርጋን ጊብስ ዋይት፣ ሞርጋን ሮጀርስ በበለጠ ሌላ የወርክ ሬት ተጫዋች ማስገባት። ይሄን ቡድን ግንባታ ይሄን ጄኔሬሽን በቱኸል መነጽሩ ስትመለከቱ ግን የእንግሊዝ ብሔራዊ ቡድን ረጅም ርቀት የሚሄድ ይመስላችኋል? በዚህ የቡድን አስተሳሰብ እኔ በጣም የሚያስገርመኝ ግንባታ የፓልመርና የፎደን የግራኝ እግር ተጫዋች መሆን፣ ቤሊንግሃም ከተፈለገ አማካዩ መርዳት የሚችል ከተፈለገ፣ የኢዜ ቴክኒክ ቀደም ብለን ያነሳ ነው፣ የሞርጋን ጊብስ ዋይት ቴክኒክም የሚታወቅ ነው በኖቲንግሃም ፎረስት። ይሄ ተጫዋች ቀጣይ ዓመት በኖቲንግሃም ፎረስት እንደማይቆይ ይታወቃል። ወይ ሊቨርፑል ወይ ቼልሲ ወይ አርሴናል ወይ ማንቸስተር ሲቲ መግባቱ አይቀርም። ይህን እርግጠኛ ሆኜ ልንገራችሁ። ሞርጋን ጊብስ ዋይት አይቆይም በኖቲንግሃም ፎረስት። እነዚህ ሁሉ ቴክኒሻል ተጫዋቾች እያሉ ከነዚህ ተጫዋቾች በቴክኒክ አቅሙ የማይሻል እንደውም የወረደ ቴክኒካሊ ግን የማይደክም ይሄ በተለምዶ በሀገራችን የእግር ኳስ ቃል የምንጠቀመው ይሄ ሰራተኛ የሆነ ተጫዋች፣ እንዲህ አይነት ተጫዋች ነው አሁን 10 ቁጥር ላይ የሚሰለፈው። ግን እሁድ ምሽት የሚሰለፉት ቋሚ ሆኖ ከጀመረ ፓልመር በዛ በኩል ኢዜ በዚህ በኩል የጨዋታውን ኤክስፔክቴሽን እና የሚቆጠረውን የግብ መጠን እነዚህ ተጫዋቾች የሚፈጥሩት የክሬቲቪቲ ኳሊቲ ስናስብ እንዴት ነው የቱኸል የቡድን ግንባታ ለእንግሊዝ ይሄ አስደናቂ ጄኔሬሽን የማያሳስበው? ሁለት ተመሳሳይ ዲፌንሲቭ ሚድፊልደር ከኋላ ተክሎ ያውም እኮ ራይስ የአርሴናሉ አይነት ሚና አይደለም። አይነጣጠሉም፣ ሁለቱ ከፒቮቱ አይወጡ መሀል ላይ። እንደውም እኮ አንድ ጨዋታ ላይ በጣም የእንግሊዝ ደጋፊ የተገረሙትና የሶስተኛ ጨዋታ ላይ ነው በዌምብሌይ ድምጽ ያሰሙት አንድ ደከም ያለ ደረጃ ላይ የሚገኝ ሀገርን 1-2 ነው 2-2 ሲያሸንፉ ከፍተኛ ኢንተርሰፕሽን እና ታክል አማካዩ አድርጓል ከፓስ ይልቅ። ይህን እንዴት እንቀበል? ግን ያው እንግሊዝ ከተወሰነ ጊዜ በኋላ ቡድኑ በሆነ ልዩነት ሲያልፍ አሁን ግብ አላስተናገደም፣ ግብ በርካታ አስቆጠረ የሚለው ስታትና በታሪክ የመጀመሪያ ጊዜ ነው የሚለው የሸፈኗቸው ጉዳዮች አሉ። እሁድ ዕለት በሁለቱ ክለቦች መካከል ከሚኖረው አስደናቂ እንቅስቃሴና ግብ ጀርባ የነዚህ ሁለት ቴክኒሻል ተጫዋቾች ሚና ሊኖር እንደሚችል ፓልመር ሜዳ ውስጥ ካለ ልዩነት ይፈጥራል። ኢዜ መፍጠሩ አይቀርም። ለሞሲ ካሴዶ ስራ እንደሚሆን ይታወቃል፣ ለሪሽ ጀምስና ለሞሲ ካሴዶ። በተቃራኒው ፓልመር ከገባ ዙቢመንዲ የሰሞኑ ነፃነት እንደማያገኝ፣ አይኖቹ ከሱ ላይ አይነቀሉም። ራይስን በተደጋጋሚ ቻርጅ ያደርጋል። ስለዚህ
ጨዋታው ቴክኒሻል ተጫዋቾችን ያተኮረ ነው የሚሆነው። ግን እንግሊዝ ብሔራዊ ቡድን ላይ ሁለቱ ተጫዋቾች ቦታ የላቸው ማለት የቋሚነት ዋስትና የላቸውም፣ ሊኖራቸውም አይችልም። ከቤንች እንደሚነሱ ከወዲሁ ግልጽ ነው። ምክንያቱም 670 ደቂቃ የተሰጠው ለቤሊንጋም ጤናማ ለሆነ ቤሊንጋም ሳይሆን ለሞርጋን ሮጀርስ ነው። ስለዚህ ይሄ የቡድን ግንባታ ከወዲሁ ምን ይነግረናል? ብሔራዊ ቡድኑ አሳሳቢ ደረጃ ላይ ያለ፣ ግን የእሁዱ ጨዋታ ለእግር ኳሱ ቤተሰብ ከወዲሁ በጣም አስደናቂና ጉጉት የፈጠረ ምርጥ ምናልባት የመጀመሪያ ሲዝን አስደናቂውን ጨዋታ ልንመለከት እንችላለን። በሁለት ወጣት አሰልጣኞች ሁለቱም በቅርብ ዓመት ውስጥ በሳይንቲስቱ ፔፕ ጋርዲዮላ ውስጥ በምክትል አሰልጣኝነት እንዲሁም በኤሊት ፉትቦል ዴቨሎፕመንት የሰሩ ሁለት የወቅቱ ምርጥ ወጣት በቴክኒክ ቡድናቸውን በአስደናቂ ቡድን ግንባታ ይዘው የመጡ በተለያዩ ወቅት ከፔፕ አጠገብ ሆኖ ሙያዊ እገዛ ያገኙ ዛሬ እንደ ቡድን ደግሞ ስኬታማ ለመሆን ሩጫ ላይ የሚገኙ ሁለት ወጣት አሰልጣኞች ታች ላይን ላይ የታክቲክ ጦርነት ያደርጋሉ። እንግዲህ በእሁድ ንጋት ፕሮግራማችን 3ኛ ክፍሉን ይዘንላችሁ እንመጣለን። እናንተ ይህንን ፕሮግራም ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ታምራት ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እያመሰገንን በኢብራሂም ኩናቴ ብቃት መውረድ የኮንትራት ጉዳይና የማድሪድ ከዝውውሩ መውጣት አንዳንድ የተሰማ መረጃ እስቲ በኩናቴ ጉዳይ እናነሳለን። እንዲሁም ዛሬ የእንግሊዝ ፕሪሚየር ሊግ ቀጥሎ ሲውል ማንቸስተር ሲቲ ከሊድስ የሚያደርጉት ጨዋታ ይጠበቃል። የተወሰኑ ደቂቃዎችን ደግሞ ስለ ቅዳሜ የእንግሊዝ ፕሪሚየር ሊግ ውሎ ስለ ሁሉም ሊጎች የምናነሳውን ፕሮግራም ይዘንላችሁ ምንመጣ ይሆናል። ቅዳሜን ከኛ ጋር ስታሳልፉ እንግዲህ በ3 ፕሮግራም ወደ እናንተ ተደራሽ እንሆናለን። ሳትርቁ ጠብቁን። መልካም የእረፍት ጊዜ እንዲሆን ተመኘን። ሰላም ቆዩ።